ወይ ጉድ! ልዑልም በፍቅሯ በሄሉ ፍቅር ጠብ ብሏል። እንግዲህ ግን ምን የሚገርመኝ ማለት ነው ፕራንክ አስመስሎ ነው ስሜቱን የተናገረ ያለውና በፊትም እንደሚወዳት እናውቃለን። በፊትም ተወዳት እንደነበር እኮ እኛ ጠርጥረን ነበረ። ገባህ? በፊትም ፕራንክ አሁን ፕራንክ ነው ብለህ ብትልም ግን ይሄ በፕራንክ ሀሳቡ የውስጥን መናገር ቀላል አይደለም። ብቻዋን መሆኗን አውቀሃል። አሁን ማለት ከያብ ጋር አይደለችም፣ ብቻዋን ናት፣ ሲንግል ነኝ ብላለች። እንግዲህ ባለፈውም ስትናገር ነበር እና ውድ ቤተሰቦቼ ላይክ አድርጉ፣ ሀሳባችሁን ግለጹ፣ ላይክ ሰብስክራይብ አድርጉ በዚሁ አጋጣሚ ማለት ነው እና ከማለት ደስ ትላለህ። ባይዘዌ እኔ ረጋ ያለ ሰው ነው፣ ያስተውላል፣ ያገናዘባል። ቢሆኑ ደስ ይለኛል፣ አይከፋኝም፣ አይከፋኝም። እንደዛ ያብ ስራ አይንቀለቀልም። ገባችሁ? እንደዛ ያብ ስራ እንደዚህ እንክፍ እንክፍ አይልም። በቃ ደስ የሚል ነገር አለው እና እንደ ስምህ ልዑል ምን ያንሳሃል? መልካም ሰው ነህ። መልካም ሰውን አትክፊ። እኛ እኮ ሴቶች እኮ ችግር አለብን። ሴቶች እኛ ሴቶች ችግር አለብን። የሚወደንን ትተን የማይወደን ጋር ነው እኮ እንትን የምንለው የምንርመጠመጠው። በቃ የማይወደንን ሰው ስንከተል የሚወደን እናጣለን። ለእኛ የሚያስብልን ትተን የማያስብልን ሰው ጋር ስንርመጠመጥ ጊዜያችንም ይሄዳል፣ ሁሉ ነገራችን እንትን ያልቃል ማለት ነው። እና ልዑል መልካም ሰው ነው። ከወደደሽ ካፈቀረሽ እሺ በይው፣ ተቀበይው፣ እሺ በይው። እኔ በእኔ አንዳንድ ጊዜ ምን አለ መሰላችሁ የምትወዱትን ሰው አማካራችሁን ሰው እኔ በፍቅር እንዲመጣብኝ አልፈልግም። መወደው ማማክረው ደውዬ የምነግረው በቃ የሆነ ነገር ስከፋ ከሴቶች ጓደኛ ይልቅ ወንድ ጋር ደውዬ በቃ የማማክረው ሰው በፍቅር እንዲወድቅብኝ አልፈልግም። በጣም ነው የሚያስጠላኝ እና ላለሁኝ እንደዛ አይነት ነገር ውስጥ እንዳገቡ ነው የምላቸው። እኔ ለምን ማጣት ስለማልፈልግ እነዛ መልካም ሰው አሁን ልዑል መልካም ሰው ነው። በፍቅር ከሆኑ ደግሞ እስከ መጨረሻው ሊለያዩ ይችላሉ ወይ ደግሞ አብሮ ሊቀጥሉ ይችላሉ። ስለዚህ የምትወዱት የሚያማክራችሁ ደውላችሁ ከጎናችሁ የሚገኘው ሰው ፍቅር ላይ ስንሆን እንደ ጓደኝነታቸው አንቀጥልም። ብዙ አይነት ስሜታዊዎች ይቀያየራሉ። ባይደውልልን እንኳን ልንከፋ ነው፣ ልናስቀይመው ነው፣ የሆነ ነገር ልንናገረው ነው። በቃ እንደዚህ አይነት ነገር የሚፈጠረው እና ብቻ እኔ የምለው ልዑል ሄሉ እንዳታጣት፣ ሄሉም አንተ እንዳታጣክ። በቃ እንደዚህ ጓደኝነታችሁ ይቀጥል። ፍቅር ከገባ ግን በጣም ከባድ ነው፣ ልትቋቋሙት ማትችሉት ነገር ነው። ፍቅር ያፋቅራል ይባላል አይደለ? ፍቅር ግን ያጋጭ ይችላል። እግር ለእግርም ይጋጫል። እግር ያራምደናል ግን ያጋጨናል። ስለዚህ ፍቅርም እንደዛ ነው። ፍቅር ጥሩ ነው፣ መልካም ነው፣ ሰብአዊነት እንዲሰማ የሚያደርገን ነው፣ እንድንከባበር የሚያደርገን ነው። ካልተጠቀምንበት ደግሞ ያጋጨናል እና እግራችንም እንወደዋለን ግን ያጋጨናል። እንደዛ ስለሆነ ብቻ የምንወደውን ሰው ላለማጣት ስንል በፍቅር ውስጥ ባልገባ ደስ ይለኛል። ሄሉና ያብ ቢጣመሩ ደስ ይለኛል። እኔ እንትን ያደናኩት ግን ምንድን ነው በፕራንክ ሀሳብ ራስህ መግለጽ ደስ ብሎኛል። ልጅ ደግሞ ሄሉ ለነገሩ ሴት ልጅ ቆይታ አስባበት እንደምታፈቅረው አልጠራጠርም። እኔ ወዲያው ፍቅር ቶሎ ብዬ እሺ የምለው ነገር የለኝም። ማለት እንዴ ሊሆን ይችላል ምናምን ልትሉ ትችላላችሁ። ግን ቁጭ ብላችሁ ስታስቡትና ያለውን ነገር ለራሳችሁ ቦታ የሰጣችሁን ሰው ስታስቡት ግን እምቢ እንደማትለው እርግጠኛ ነኝ። እምቢ አትለውም እና ስለዚህ ለሄለን አትመጠናትም ልለው አልችልም። አንዳንዶቻችሁ ያብ ነው የሚያዋጣው፣ ያብ ምን ስለሆነ ያብ ማን ነው ሲጀመር? እዚህም እዛም እያለ እንባዋን የሚያስረጫት ነው ያብ ማለት። ያብ ምንድን ነው?
መቶ ሲወረውራት ወደዛ እንትን ሲያሽቀነጥራት ነው ማየው። እና ልውል አንተና ሄሉ አትመጥኑ፣ አብራችሁ አትሄዱም። ስለዚህ አብራችሁ ስለማትሄዱ እሷ ጋር የሚሄዱ ያ ብቻ ነው። ኧረ እባካችሁ የሴቱ ጋር ነው የሚመቻችሁ? በእናታችሁ እንዴ ግርም ነው የምትሉኝ? በእውነት ግርም ነው የምትሉኝ? አይባልም። ሲጀመር ሞራል የሚባል ነገር አለ። ሲተጠቀሙ ከባድ ነገር ናቸው። እውነት ግርም ነው የምትሉኝ? እኔ ሉል ጥሩ ሰው ነው። ምን አደረገ? ምን አጠፋ? ለሷ ሲንከባከባት ለሷ ሲወዳት ነው ማየው እንዴ። ስለዚህ ለምንድን ነው እንደዚህ የሚያደርጋችሁ ማለት ነው? ያልገባኝ ነገር እንዴ። ስለዚህ አንዳንድ ጊዜ የምናወራውና የምንናገረውን እየቆጠብን ሰው ይከፋል ወይ አይከፋም ወይ የሚለውን እኔ ፍቅረኛዋን ቢሆን ደስ ይለኛል፣ ወንድሟን ቢሆን ደስ ይለኛል፣ ፍቅረኛዋን ቢሆን ደስ ይለኛል። ምን ይጎልበታል? ሲጀመር ማለት ምን ያንሰዋል? ማለቴ ምን ያንሰዋል? ግዴታ ጓደኛዋ ስለሆነ ብቻ ፍቅረኛ መሆን አይችልም ልትሉኝ እንዳይሆን ብቻ። ስለዚህ አንዳንዶቻችሁ አላችሁ ፍቅር ጥሩ ሰው በመሆን አይደለም እና መጥፎ ሰው በመሆን ነው ፍቅር የሚሆነው። መጀመሪያ እኮ የሰው ልጅ የተገራ ሰው ያስታውቃል። ገባችሁ? የተገራ ሰው አስተሳሰቡ፣ አነጋገሩ፣ አለማመዱ፣ አረማመዱ ለዛ ሰው ያለው ቦታ ሪስፔክቱ ምናምኑ ከዚህ በለጠ ምንድን ብትፈልጉት? ኩክንያሞች እኔ እኮ ግርም ነው የምትሉኝ የእውነት። እንዴት እንደምታስቡ አላውቅም። ሄሉ ያብ አልኩኝ። ሄሉና ይመቻችሁ፣ የእውነት ይመቻችሁ። መሰዳደብ እንደሌለብን አሁን ጀስት ሁላችንም እንሰዳደባለን እና ይህ ነገር ራሱ እንዲቀር ስላደረከኝ ማለት ነው። የሰርስኪ ነው የምንለው። ማርያም የሰርስኪ የሰርስኪ አሁን እስኪ ትጨምርበታላችሁ። እስኪ እንጨምርበታለን። የሰርስኪ የሰርስኪ ብሮስኪ ወንድም ብሮስኪ ነው የምንለው። ብሮ አይደለ? ዱርዬ የአዲስ አበባ ዱርዬ አለ። ዱርዬ ነበር ማለት ዱርዬ ስል አራዳ ማለት አይ ነበርክ። ማርያም እኔ አዲስ አበባ አራዳ፣ አንተ የካናዳ አራዳ። ምስኪንነት አሁን አራዳ ማለት እኮ ዱርዬ ማለት ንቃሽ ፋሚሊ አራዳ ምናምን ማለት አክሰንት የሆነ እንትኑ የሚያውቀው የአራዳ ቋንቋ እንጂ እንዴ አራዳ ፋራ አይሚን ዱርዬ ብትሆንማ እዚህ አልደርስም እኮ ምንም ጥያቄ የለውም። ግን አራዳ ማለት ነው በቃ ቀድሞ የሚገኝ አራዳ እናሳ ጀግና ሰዋቸው መሰለኝ። እንወዳቸዋለን። ለነገ ይቀመጥላቸዋል ሌላ ወሬ